ኦልድ ትራፎርድ ቲያትር ኦፍ ድሪምስ እዚህ ጉዳይ ላይ ሰፊው ሐሳቦችን ማንሳት ስለሚጠበቅብን ነው ምናልባት ስቲፍ ቀዳሚ ያደረኩትና በኦልድ ትራፎርድ ስቴዲየም የተደረገው የማንቸስተር ዩናይትድ እና የኦሎምፒክ ሊዮን ጨዋታ ምንድነው የተፈጠረው? ማድሪድ አጸፋዊ መልስ እንሰጣለው ካምባክ አለ ሲል ምንድነው የተፈጠረው? ኦልድ ትራፎርድ ላይ የነበረው ጨዋታ እንቅስቃሴ እንዴት እንመልከተው? ሪሞንታዳው ወደ ኦልድ ትራፎርድ ነው ማለት ይችላል። አይገርምም? ግን ትላንት የተኛም ሰው ነበር እንዴ? ምንም ጥያቄ የለውም። ጨዋታውን በቃ ያመለጠው ድራማ ያመለጠው ህዝብ ካለ ያው መጽናናቱን እንመኝለታለን። ትላንት እንግዲህ በጣም በቃ የማይገመት የማይጨበጥ ሁኔታዎችን የተመለከትነው 90 ደቂቃ እግር ኳስ ምን ማለት እንደሆነች ያየንበት 120 ደቂቃ ነው ማለት ይቻላል። በተለይ የመጀመሪያዎቹ ጨዋታው እንደመጀመሩ አካባቢ ዩናይትድ በጥሩ ሁኔታ አጀማመሩን አሳምሮ 2 ጎሎችን አስቆጥሮ በቃ ጥሩ ሞመንተም ላይ ያለ ይመስል ነበር። ነገር ግን ኦሎምፒክ ሊዮኖች ከዛም ተነሳስተው 2-2 አድርገው እንደገና ቀይን ካርድ ወጣባቸው። ቀይ ካርድ ሲወጣ 30 ደቂቃን የሚናፍቅ የሚመስለው የዩናይትድ ክለብ ነበር የሚመስለው። ምክንያቱም ጎዶሎ የነበረው ሊዮን ነው። በ30 ደቂቃ ውስጥ እንዴት አድርጌ ያን ክለብ ረመረማለሁ ብለህ ነው የምታስበው። ነገር ግን ኦሎምፒክ ሊዮን ቀይም ወጥቶባቸው አልተገደቡም። ጭራሽ 2 ጎል አስቆጠረው። የሁለት ጎል ልዩነት መመራትን ወደ 2 ጎል ልዩነት መምራት አሻገሩት እና በጣም ይገርም ነበር። እና ጨዋታውም እንደዚህ እየሄደ ነው ብለን ስንጠብቅ ሊያልቅ ነው ብለን ስንጠብቅ ደግሞ ዩናይትድ እንግዲህ ዩናይትድ ነው። ኦልድ ትራፎርድ ህልሞች ሁሉ እውን የሚሆንበት ቦታ ነው። የሚሰራበት ገድል በቃ አይታወቅም። አሰልጣኝ ሩበን አሞሪም ራሱ የ1999ን የሶልሼርን ገድል የሙኒኩን ገድል ስመለከት ነበረ። እሱን ነበር እንደ መነሳሻ ስጠቀም የነበረው ሲል ነበረ እና ራሱን ገድል ፈጸሙ ማለት ይቻላል። የማጉዌርና የኮቢ ሜኑ ጀብደኝነት ግን በቃ ሊወራ አይችልም። ከባድ ጨዋታ ነበር። ምን መሰለህ ስቲቭ፣ እኔ ራሴ እኮ ትናንትና ተኛው ነው የራሴ ለዛ ለምን መሰለህ ከትናንቱ ጋር ማለት ማክሰኞ የአስቶን ቪላ እና የፓሪስ ሰን ዠርማንን ጨዋታ አየሁ። ከዛ የአርሰናል እና የማድሪድን ጨዋታ አየሁ። ትናንትና ደግሞ ዩናይትድ ደገመኝ። ከዛ ጨዋታውን አየሁት እስከሆነ ደቂቃ ድረስ አየሁትና በመሃል አልቻልኩም። በቃ ተኛውኝና ተነስቼ ውጤቱን ሳየው እንዴ ምንድነው የተፈጠረው? እንደገና ተመልሼ ሙሉ ጨዋታውን ጨረስኩት። ከእንደገና ተመልሼ ካቋረጥኩበት ደቂቃ ጀምሬ ሙሉ ጨዋታውን እንደገና ሁለተኛ አይቼ ነው እንግዲህ ስቱዲዮ ገብተን እንድናወራለት የሚያደርገን። ዝም ብለህ የሁለት ደቂቃ ሃይላይት ምናምን ብታይ የማይገባ ጨዋታ ነበር። በሃይላይት ተነስተ ይህንን ጨዋታ ጣዕሙን ስሜቱን ማጣጣም እና እንደዚሁም ደግሞ ወደ ውስጥህ ማስረጽ የምትፈልግ ከሆነ በድጋሚ ጨዋታውን ማየት አለብን። በእርግጠኛነት ይህን ጨዋታ በ10 ደቂቃና በ15 ደቂቃ ሃይላይት በ5 ደቂቃ ሃይላይት የምትገልጸው በእያንዳንዷ ሞመንት ወሳኝ። ይኸውልህ ሪያል ማድሪድ እኮ አርሰናል ላይ ካምባክ መፈጸም ይችል ነበር። ካምባክ እንዳይፈጽም ያደረገው ነገር ምን ይመስላል? ሮናልዶ የለም እዚህ ቡድን ውስጥ ሮናልዶ የለም። ሌላኛውም ሮናልዶ የለም ማለት ክርስቲያኖ ሮናልዶ አጥቂ ነው አይደል? የካሲሜሮን ሜንታሊቲ ያየዋ ትናንትና የካሲሜሮ ሜንታሊቲ አንድ ትልቅ ተጫዋች ሁልጊዜ የምንለው በትልቅ ውድድር የተሳተፈ ትልልቅ ዋንጫዎችን ያጣጣመ ትልቅ ስኬትን የተቀበለ ተጫዋች ምንጊዜም ቢሆን ትልቅ ነው። ካሲሜሮ ትናንትና ብሩኖ ፈርናንዴስ ላገኘው ላስቆጠረው ፍጹም ቅጣት ምት ምክንያት ነበር። ኮቢ ሜኑ ከዛ እንደገና ደግሞ የሃሪ ማጓየር ጎል ስትቆጠር እይቱ አስገራሚ ነበር። ታዲያ ይህንን ስራ ይሰራ የጨዋታው ኮከብ የሚያስብለው እንቅስቃሴ ነበር ያሳየው። ትናንት ግን ከዛ ጨዋታ በጣም የተመለከትኩት ነገር አንድ ወዳጅም በጧቱ ቴክስት አድርጎልኝ አይቼዋለሁ። አረ ይሄ ልጅ ከማንቸስተር ዩናይትድ መውጣት አለበት ብሩኖ ፈርናንዴስ። ለምን መሰለህ እንደዚህ እየባከነ የልጁ ብቃት የልጁ ጥረት የልጁ የጨዋታ የማሸነፍ ፍላጎትን ትመለከተውና መለስ ብለህ ማንቸስተር ዩናይትድ ገና ፕሮግረስ ላይ ያለ ቡድን ነው። ይሄ ፕሮግረስ ላይ ያለ ቡድን ደግሞ ረዘም ያሉ ጊዜያቶች ሊወስድበት ይችላል። 4 ዓመት ቢወስድበት ብሩኖ 30 ዓመት ነው 34 ዓመት ይሆነዋል። መጨረሻውን እንደው ምናልባት ካላሳመረለት እስከዛም በማንቸስተር ላይ ቆይ ይችላል። ይሄ ፐርፎርማንስ አብሮ ላይ ሆነ ይችላል። ስለዚህ ፒቹ ላይ ባለበት ወቅት ብሩኖ ፈርናንዴስ ስኬታማ የሚያደርገውን ውሳኔ መወሰን መቻል አለበት የሚሉ ሐሳቦች በርከት ብለው ይሰሙ ይገኛሉና ይሄንን ሐሳብ ማጋራት ነበር። ትናንትናም በጨዋታው ላይ ተዝለፍልፎ ሩበን አሞሪም ተናገሩ ከጨዋታው ማለት ብሩኖ ረፍት እንደሚያስፈልግ አሁን
እኔ በደንብ የተቀበልኩትን በደንብ ያመንኩትን ነገር ትናንትና ከጋዜጣዊ መግለጫቸው ተረዳሁ። ምን አሉ መሰለህ? ፕሪሚየር ሊጉ ኦልሬዲ ማንቸስተር ዩናይትድ አይወርድም። ከወራጆቹ 2 ወይም 3 ክለቦች ብለህ ከምጠራቸው አይወርድም። ተአምር ቢፈጠርም ወደ አውሮፓ ውድድር አይመጣም። ወደ አውሮፓ ውድድር መምጣት የምትችለው አቋራጭ መንገድህ ዩሮፓ ሊግ በቃ ዩሮፓ ሊግ ከሆነ ደግሞ ምን አለ ሮበን አሞሪም ትናንትና፣ አሁን ከዚህ በኋላ ፕሪሚየር ሊጉን በወጣቶች የተጫወተ ለመሸነፍ አንድሬ ኦናና እኮ አያስፈልግም። ለመሸነፍ ብሩኖ ፈርናንዴዝ አያስፈልግም። በቃ ብክነትም ልጆችን እንደ ፕሪሲዝን ሊጠቀምበት ነው ከዚህ በኋላ ያሉትን ሳምንታት እና በፕሪሚየር ሊጉ እንደ ፕሪሲዝን ይጠቀምበታል። ከዛ በኋላ ምን ያደርጋል? የአውሮፓ ሊግ ግን ዋናው ቲሜን አጫውታለሁ። የአውሮፓ ሊግ ኦልሬዲ አሁን አንድ እግርህ ገባ። ሪያል ቤቲስን የምጠል ከሆነ ቀጣይት ነህ እዛው ሪያል ቤቲስ ነው የምትከተመው። የፍጻሜ ጨዋታ የሚደረገው ሪያል ቤቲስ ሜዳ ቢልቦ አትሌቲኮ ቢልባኦ ጋር ነው። ጨዋታው ከአትሌቲኮ ቢልባኦ ጋር ነው የሚደረገው። እዛው ቢልባኦ ሜዳ ላይ የሚደረግ የጨዋታ እንቅስቃሴ ነው። ስለዚህ ለማንቸስተር ዩናይትድ የትናንትናው ድል የትናንትና ጨዋታ እንቅስቃሴ ሰር አሌክስ ፈርጉሰን እኮ አጨበጨው። ትናንትና ሰር አሌክስ ፈርጉሰን አጨበጨው። ምክንያቱም የእሳቸው ሰዓት ነው ያሰራል። ፈርጊ ታይም የሚለውን ቀይረው አሞሪም ታይም አደረጉት። ደግሞ አሞሪም ታይም እንዴት ሆነ መሰለህ? ፕላስ 13 አላ ፈርጊ 90 ፕላስ ላይ ነው አይደል? አሞሪም ደግሞ አሻሻለና 90 ፕላስ 30 ፕላስ አደረገውና ትናንትና ወደ ዋናው ቁም ነገራችን ስንመጣ በጨዋታው ላይ የነበሩ እንቅስቃሴዎች አሁንም ማንቸስተር ዩናይትድ ይኸውልህ ትናንትና ስላሸነፈ ተሸፋፍኖ የሚያልፉ ጉዳዮች አሉ። ኧረ በጣም ብዙ እኔ ለዚህ ክለብ አንደኛው ይኸውልህ የማንቸስተር ዩናይትድ ግንባታ የአሸዋ ቤት እየሆነ ነው ያለው። አንዱ ከላይ በቃ ተስተካከለ ስትለው ከስር ይቦረቦራል። ከዛ ከላይ ያለውንም ጭራሽ ክለብን ስትመሰረት መሰረቱ ነው ዋናው ቤዝ ነው አይደል? ህንጻ ስትገነባ መቼም ከላይ ወርታች አትቀርጸው። አለትን ላሊበላን አባቶቻችን ከላይ ወርታች ቀርጸዋል። እና ማንቸስተር ዩናይትድ ከላይ ወርታች አትገነባውም። በቃ ከታች ወር ላይ ነው የሚገነባው። ይከለ ግን በትናንትና የጨዋታ እንቅስቃሴ ላይ የተመለከትናቸው በጣም የሚያስቁ ነገሮች አሉ። ስቲል ማንቸስተር ላይ የተቆጠረችው ጎል አሁን አንዷ ጎል በጎል ላይ ቴክኖሎጂ የጸደቀችው ጎል በደጋግመው ጌችና ኦናና የሚሉ ነገሮች አሉ። ስለዚህ እንቶ አንዳንድ ጊዜ ታይሚንግን ጠብቀህ ግብ ጠባቂ ነው በቃ እዛ ቦታ ላይ የተሰለፈው ግብ ጠባቂ ነው። እኔ አንድሬ ኦናና ትናንትና በጣም ምርጥ ጥሩ የሚባሉ ኳሶች በጣም ጥሩ ኳሶች እንትን ግን ግብ ጠባቂ ስትሆን ምን አለ መሰለህ 20 ኳሶችን መልሰህ አንድ ስህተት በቃ ሰመን የሚታጠፈው አጥቂ ግን 10 ሞክሮ አንድ ካስቆጠረ ሄሮ ነው። ግብ ጠባቂ 10 መልሶ አንድ ከተቆጠረበት ደካማ ሉዘር ነው። በቃ ይሄ ነው ልዩነታቸው። ትናንት ኦሎምፒክ ሊዮን መሀሉን የሚፈነጩበት መንገድ በጣም ዘግናኝ ነበረ። ዩናይትድ እንዴት ነው ከክለቦች ጋር መሀል ሜዳው እንዴት ነው እንደዚህ ዝም ብሎ ሊያሳልፈው ሊሰጥ የቻለው እስኪያስብል ድረስ በተለይ ሪያን ቸርኪ እና ቶሊሶ እንዴት ጠቅጠቃቸው ፓሳቸው ምንም ጭንቅ የለባቸውም። ፕረስ ሲደረጉላ በቃ ክለቡን እያዋረዱት ነበረ የሚጫወቱበት ስታይል እና ትንሽ ይሄ ነገር ያሰጋል። እንዴት ነው ፕሪሚየር ሊግ ላይ ሊዘልቅ ይቻላል? የጨዋታ ስታይላቸው ነው የሚያስበል። አማካይ መስመሩን ተመልክተዋል። እኔ ልድገመው ዛሬም ማንቸስተር ሲቲ ሃላንድን ሲያስፈርም ሆይሉንድን አመጣ፣ ዶኩን ሲያመጣ ዶርጉን አመጣ። ግን ከሁለቱም የፍጹም ዓለም ሰዎች ናቸው። ፓትሪክ ዶርጉ ሊጉን መልመድ ከብዶታል። ኦሬዲ ሊጉን መልመድ ከብዶታል። ትናንትና የነበረው እንቅስቃሴን ተመልክተዋል። ምንም ጥያቄ የለው። አማካይ መስመሩ ላይ ይኸውልህ ይሄ 3-4-3 የጨዋታ አቀራረብ ለምንድን ነው ማንቸስተር ዩናይትድ ትናንትና ይኸውልህ በጨዋታ እንቅስቃሴ 7 ተከላካዮችን ነው ይዞ የገባው። 7 ተከላካዮች ሉክ እዚህ ጋር ፎርሜሽናችንን መመልከት እንችላለን ስክሪናችን ላይ ነው። ኦናና ግብ ጠባቂ ያለ፣ ሌኒዮሮ፣ ማጓየር፣ ማዝራዊ፣ ዲያጎ ዳሎት፣ ዶርጉ፣ ካሲሜሮና ማኑኤል ኡጋርቴ አንዳቸውም የማጥቃት ባህሪ ያላቸው ተጫዋቾች ነው። አንዳቸውም የማጥቃት ባህሪ ያላቸው ይሄ ግራና ቀኝ ላይ ያሉት በፓትሪክ ዶርጉና በዲያጎ ዳሎት የማጥቃት እንቅስቃሴን አሳልጣለሁ የሚሉትን ነገሮች ዲያጎ ዳሎት ጎል ስላስቆጠረ ምናልባት ልንል እንችላለን። ከዛ ውጭ ግን ማንቸስተር ዩናይትድ ለምንድን ነው ምርጫ የሚወሰንበት? ብሩኖ ፈርናንዴዝን የግራ መስመር አጥቂ ያደረገው፣ አሌሃንድሮ ጋርናቾን የቀኝ መስመር አጥቂ፣ ራስመስ ሆይሉንድን የፊት መስመር ተሰላፊ ያደረጉት አይደለ? በዚህ የጨዋታ እንቅስቃሴ ይኸውልህ ማንቸስተር ዩናይትድ ኔቨር በቃ ለዚህ የጨዋታ ፍልስፍና የሚሆን ተጫዋች የለውም። ፓትሪክ ዶርጉ፣ ካሲሜሮ፣ ኡጋርቴ ትናንትና ምን ነበር ሲሰሩ የነበረው ትላለህ? መሀል ሜዳ ላይ አንዳንዴ እኮ ኳሷ የት ነች ያለችው የምትልበት አጋጣሚ ያለ ነው የሚመስለው። መሀል ገባቸው የሚያስደንቅ ነበር በጣም ስራችሁ የአማካይ መስመሩ ላይ በጣም በሚያስደንቅ መልኩ የሪያን ቸርኪንቶ ብሶበታል። ኦልሬዲ መሸጫ ዋጋውን ስትሰማ ደግሞ በጣም ይገርማል። 25 ሚሊዮን ፓውንድ ነው
5 ሚሊዮን ፓውንድ ብቻ በሳንቾ ሽያጭ ብቻ የሚያገኙት ገንዘብ ነው። እኔ በጣም ይገርመኛል። እና ማንቸስተር ዩናይትድም ይፈልገዋል ራያን ቸርኪን እና በእርግጥ ትናንትና የነ ሚካኤል ታዲዝም እንደዚሁም የነ ኤልማንዳም እንቅስቃሴ ጥሩ ነበር ብለህ መናገር እንድትችል የሚያደርገው የማንቸስተር ዩናይትድ ያው እርስ መሆኑ ነው። አሁን ዩናይትድ ተከላካዩ ሶሊድ በሚሆንበት አጋጣሚ አማካይ መስመሩ በዚህ ግቡ በዚህ ለፉ የሚላቸው ነው የሚመስለው። ካሲሜሮና ኡጋርቴ በነገራችን ላይ አብረው የሚጣመሩ ተጫዋቾች አይደሉም። ሁለቱም ዲስትሮየር ናቸው። ዘሴም ፖዚሽን ነው የሚጋሩት ሁለቱም። ይሄ ምን አለ መሰለኝ ደርቲ ወርኮች አሉ አይደል? ተከላካይ አማካኝ ስትሆን ከጀርባው ሆነ ቁረጠው ፍለጠው ቫልቬርዴ አልቫሮ ሞራታን ያስቀረበት አይነት ታክቲክ እንደዛ አይነት ባህሪ ያላቸው ተጫዋቾች ናቸው። ከኳስ ጋር ሁለቱም ምቾት የሚሰማቸው ነው ወይ ካልከኝ፣ አይ ካሲሜሮ ከኳስ ውጭ ያለው እንቅስቃሴ ነው ማለት ምን አለ መሰለህ እሱ የሆነ ብረት የሆነ ተጫዋች ታውቃለህ አይደል? ማድሪድ በነበረበት ጊዜ ታክሎቹ ኢንተርሴፕት የሚያደርግበት መንገድ እንደ ኳስን ለማደራጀት ያን ያክል ሞር ፋቮራይት ይችላል። ፋቮራይት የምታደርገው ልጅ ግን አይደል። አሁን ለምሳሌ ካሲሜሮን ከማን ጋር ታጣምረዋለህ መሰለህ? አሁን አርሰናል ቤት ላይ ያሉትን እናንሳ። ለምሳሌ ቶማስ ቴፓርቲ እና ዲክላን ራይስ ይኸውልህ ኦፌንሲቭ ይሆናል። ቶማስ ፓርቲ የዲፌንሲቭ ሚድፊልደር ስራውን ሲሰራለን፣ ዲክላን ራይስ እግር ኳሰኛ ነው። ወደፊት እየተሳበ የሚያደርጋቸው ሩጫዎችን በደንብ ተመልክተናል። ማድሪድን አጥቦ ያሰጣበት ዋነኛ ቁልፍ መሳሪያ ዲክላን ራይስ ነው። ሁለተኛው ዙር ላይ ከተመለከትን ግን ሞር ወደ ዲፌንሲቭ አክሽኑን ነበር ሲወስድ የነበረው። ዲፌንሲቭ አክሽኑን መውሰዱ ብቻ ሳይሆን ያረገጠው ሰራል ወይ እኔ ሜዳ ውስጥ ሊቆጠር ዲክላን ራይስ ያረገጠው ያልነካው ሜዳ አልነበር። ከዛ አንጻር ስትመለከተው እና በማንቸስተር ዩናይትድ በኩል በትናንትናው የጨዋታ እንቅስቃሴ ጥሩ ነገሮች አሉ። ጥሩ ነገሩ ካምባክ ነው በቃ እንጂ ማንቸስተር ዩናይትድ ትናንትና በጨዋታ እንቅስቃሴ ጭራሽ በቀይ ካርድ ተጫዋች ወጥቶልህ ቶሊሶን የሚያክል ተጫዋች በቀይ ካርድ ከሜዳ ወጥቶልህ ያውም በሜዳ ኦልድ ትራፎርድ ከምትመራበት ውጤት ከዛ አዘቅት በ7 ደቂቃ ውስጥ 2 ጎሎችን አስተናግደህ ሁለታቸው ሆነ እንደገና ደግሞ 89ኛው ደቂቃ ላይ ተጫዋች በቀይ ወጥቶልህ ከዛ እንደገና 2 ጎሎችን ማነው በቀይ ወጣበት ነው ኮሜንታው ማንቸስተር አሁን የምር ትናንትና ተሸንፎ ቢያስቡ ጭራሽ ቦነስ ማለት ነው። አንድ ተጫዋች ገልብጠን አንድ ተጫዋች በቀይ አስወጥተን ብለው የሚጫወቱበት አይነት ታክቲክ ግን ተወደደም ተጠላም ይሄን ማድረግ የሚችለው ማንቸስተር ዩናይትድ ብቻ ነው። ይሄን ካምባክ ማስመዝገብ የሚችለው ማንቸስተር ዩናይትድ ብቻ ነው። ይሄንን ገድል እንዲፈጸምበት የሚፈቅደው ኦልድ ትራፎርድ ስቴዲየም ብቻ ነው። ለዛ ነው ቲያትር ኦፍ ድሪምስ የሚባለው። በትናንትናው ጨዋታ የተመለከቱን ከሞላ ጎደል የነበረ እንቅስቃሴ የብሩኖ ፈርናንዴስ ፍጹም ቅጣት ምት፣ ኮቢ ሜኖ፣ ሃሪ ማጓየር እኔማ እንዳሳብ መጣልኝ ቦታ ተጫዋቾችን መቀየር የአሞሪም የመጨረሻው የታክቲክ ውሳኔ በቃ ኮቢ ሜኑና ሃሪ ማጓየርን ወደፊት አስጠግቶ እንዲጫወቱ የወሰነበት ውሳኔ ነው። ይሄን ሁላ ገደል እንድናይ ያስቻለን። አሞሪም እኮ በጣም የሚያሳዝን አሰልጣኝ መሆኑን የምታውቀው ውጤት ሲፈልግ ሃሪ ማጓየር ተጠባባቂ ካለ ቀይሮ ያስገባና ጥቂ ያደርገዋል። ይሄ ኳስ ተሻማ ይሏል። ትላንትም የተናገረው ነገር አለ ከጋዜጣዊ መግለጫ ላይ ማጓየርን ጎል እንዲያስቆጥ ብቻኛው በቴስታ ላይ ሊያገባልኝ የሚችለው ተጫዋች ሃሪ ማጓየር ስለሆነ ነው ወደፊት ያደረኩት ብሏል። እና ይሄም ለሆይሉንድ ትንሽ ጥያቄ የሚፈጥር እኔ ማንነኝ የሚያስብል አይነት ሁኔታ ውስጥ የሚከተው በሰሞን ቀን አንድ ጨዋታ ታስታውሰው ከሆነ እንደ አላውቅም ሃሪ ማጓየር በፕሪሚየር ሊጉ ይመስለኛል ከፉልሃም ከኖቲንጋም ፎረስት ጋር በነበረው ጨዋታ የአጥቂ መስመር ሰላፊ ተጫዋች አደረጉትና የማንቸስተር ዩናይትድ አጥቂዎች በ90 ደቂቃ ያላደረጉትን በ3 ደቂቃ እሱ አደረገ። ኢላማውን የጠበቀ ሙከራ 3 ኳሶችን እንደውም የመጨረሻ ኳስ በአንድ አጋጣሚ የሞሬሎ መስመር ላይ ጎል ላይ ክሊራንስ አስደናቂ የሚባል ኳስ ያጸዳበትን መንገድ ስትመለከት ሃሪ ማጓየር እውነት ለመናገር የጋና ፓርላማ የቀለደበት ተጫዋች አይደለም። አሁን ያ ተጫዋች አይደለም። ሃሪ ማጓየር እና የኛ ፓርላማ አንድ ነው። ሁለቱም ለራሳቸው የብቻ ስቴት የሆነ ታይም ለሶሻል ሚዲያ ላይ ትሬንድ ተደርጎ ነበር እና ከዛ አንጻር ስመለከተው የትናንትናው ማንቸስተር ዩናይትድ የትናንትናው ሃሪ ማጓየር ጠጣር ነበር። ማጓየር አሁን በነገራችን ላይ ለቦታው ተጋዳይ ተጫዋች ነው። ለቦታው ክብር ለክለቡ እውነት ማንቸስተር ዩናይትድ ቤት ላይ አሁን በዚህ ፐርፎርማንሱ የሚጨርስ ከሆነ ከሚከበሩ በትልቅ ደረጃ ስማቸው ከሚነሱ ተጫዋቾች መካከል አንደኛው እንደሚሆን ምንም ጥያቄ የለውም። ማንቸስተር ዩናይትድ እኮ የዩናይትድ ደጋፊ ለማክበር ችግር የለበትም። ሮቨን ቫን ፐርሲን ያከበረ ማንቸስተር ዩናይትድ ደጋፊ እኮ ነው። 2011-12 መቶ ሻምፒዮን ሆነ። ከዛ በኋላ ባለሳሳት 13 ወይ 14 ላይ ለቀቀ። ከ3 እና ከ4 ዓመት በላይ አልቆየም በማንቸስተር ዩናይትድ። ነገር ግን አሁን የማንቸስተር ዩናይትድ ሌጀንድ ከሚደረጉ ተጫዋቾች መካከል ወይም እንደ ሌጀንድ ከሚታዩ ተጫዋቾች መካከል ሮቨን ቫን ፐርሲ አንደኛው ተጫዋች ነው። ከዛ አንጻር ይታያል። የሊዮን እና የማንቸስተር ዩናይትድ ጨዋታ 5-4 ሲባል ያው በመለያ ዓመት ነው እንደ ጨዋታው ያለቀው ማለታቸው አይቀርም። ነገር ግን ማንቸስተር ዩናይትድ
4 ጎሎችን ቢያስተናግድም እንኳን በጨዋታ ነው አሸንፎ መውጣት የቻለው። በአጠቃላይ እንግዲህ በጣም አስደናቂ የሚባል የጨዋታ እንቅስቃሴ ነበር። 7-6 በሆነ ድምር ውጤት 13 ጎሎች የተመለከተን በጨዋታ ነበር። አትሌቲኮ ቢልባኦ ከሬንጀርስ ጋር ጨዋታቸውን አድርገው ነበር። አትሌቲኮ ቢልባኦ ጨዋታውን አሸንፎ ወጥቷል። ለቢልባኦ እንግዲህ በጨዋታው ላይ ልዩነት ፈጣሪ ከነበሩ ተጫዋቾች መካከል ሳንሲት እና ኒኮ ዊሊያምስ ተቀዳሚዎቹ ናቸው። ሁለቱንም ጎሎች ማስቆጠር የቻሉ ተጫዋቾች ናቸው። ማንቸስተር ዩናይትድ በቀጣይ ከአትሌቲኮ ቢልባኦ ጋር የጨዋታ መርሃ ግብሩን ያደርጋል። አንጌ ፖስቴኮግሉ ምናልባት እንግዲህ አንዳንዴ የእሳቸው ጉዳይ ሲነሳ በቶተናም ቤት እየበረዳቸው ነው እኛ አሰልጣኝ እየተባለ ነበር። ብርድ እያላቸው ነው። ዳኒ ሌቪ በትራቸውን ለመሰንዘር ቀላል የሚባል ነገር አይጠብቃቸውም። ስለዚህ ይዘጋጁ ተብሎ ነበር። አይንትራ ፍራንክፈርትን አሸነፉ። ትናንትና ወደ ጀርመን ተጉዘው በሜዳቸው 2-0 ነበር ያጠናቀቁት። ያው ሶላንኬ ባስቆጠራ ፔናልቲ ግብ ነው ቶተናም ማሸነፍ የቻለው። ፖስቴኮግሉ ግን ትንሽ ስሜታዊ ሆኖ የተናገሩበት ሁኔታ ተፈጥሯል። ለማንሳት ያክል ከጨዋታው በፊት ሮብ ዕለት በሰጡት ጋዜጣዊ መግለጫ ላይ እንደሚቆዩ ሲጠየቁ ምንም አይነት ሀሳብ የለኝም ነው ሲሉ የተናገሩት። ነገር ግን በቀጣዩ ጨዋታ ላይ ሲያወሩ ነበር። በቃ እኔ የሚጠሉ ሰዎች እንግዲህ ምንም ማድረግ አልችልም፣ ብዙ ልንቆይ ነው አይነት አስተያየት ነው ሲሰጡ የነበሩት። ትላንት የነበርኩት ፖስቴኮግሉ አሁንም ራሱ ፖስቴኮግሉ ነኝ እያሉ ነው የሰጡት። ትንሽ ሰጣ ገባ ውስጥ የገቡ ይመስላል ከሚዲያው ተቋማት ጋር የሚነሱባቸው ጭምጭምታዎች ስላሉ ማለት ነው። አሁን እንዳነሳ ነው ሊባረሩ ይችላሉ ወይ ሲባል እንደነበረው እሳቸውም ትንሽ እንትን ውስጥ ገብተዋል። ስሜታዊ ሆኖ የተናገሩበት ሁኔታ ነው የተፈጠረው ትላንት ነው። በእርግጥ በቡድናዊ ደረጃ ስትመለከተው እኮ እኔ በጣም አንድ ያስገረመኝ ነገር አንጌ ፖስቴኮግሉ ቶተናም በፕሪሚየር ሊጉ ጥሩ የፖዚሽን ጌም የሚጫወት ቡድን ማነው ካልከኝ ቶተናም ከ1 እስከ 4 ካሉት ውስጥ ታገኘዋለህ። በፕሪሚየር ሊጉ በርካታ ጎሎችን ካስቆጠሩ ቡድኖች መካከል አንደኛው ነው። በርካታ ጎሎችን ከተቆጠሩበትም ቡድኖች መካከል አንደኛው ነው። ሚኪ ቫን ደ ቬን፣ ክርስቲያን ሮሜሮን የመሳሰሉ ዓለማችን ላይ ያሉ የሚባሉ ተከላካዮችን የያዘ ቡድን ነውና ቀጣይ ጨዋታው ደግሞ ቀለል አላለት። ምናልባት አንጌ ፖስቴኮግሉ እኮ እንዳለው አዝናለሁ አብረን እንቀጥላለን ለማለት የሚያስደፍራቸው ቀጣይ ተጋጣሚያቸው ቦዶ ግሊምት ነው። ላዚዮ ትናንትና ወድቋል ከዩሮፓ ሊጉና ላዚዮ በነገራችን ላይ በካስቴልኖስ እና እንደዚሁም ደግሞ ኖልሲን ጎል አማካኝነት ይመራል። አንዳንዴ ደስታን የሚያጨልሙ ነገሮች ኖልሲን በጨዋታ ላይ ያስቆጠራት ጎል 93ኛው ደቂቃ ላይ የተቆጠረች ጎል ነበረች። 93ኛው ደቂቃ ላይ የመጀመሪያ ጨዋታ 2-0 ተሸነፉት በቦዶ ግሊምት ማለት ነው። ይሄኛውን ጨዋታ 2-0 አደረጉና ወደ ጭማሪ ደቂቃ ከዛ ጭማሪ ደቂቃ ላይ ደግሞ ደስታ ይመር ሲባል 100ኛው ደቂቃ ላይ ዲያ ጎል አስቆጥሮ ላዚዮ መሪ ሆነ። 109ኛው ደቂቃ ላይ ሄርሜልሰን ጎል አስቆጥሮ ጨዋታው ባቻ ውጤት እንዲጠናቀቅ በመለያ ዓመት ከዛ በኋላ እንግዲህ ተሸንፈው ነው ላዚዮ ከውድድር ውጭ ሆኑት። በዚህም እንግዲህ ቦዶ ግሊምት በጨዋታ በፍጹም ቅጣት ምት አሸንፎ ቀጣይ የአንጌ ፖስቴኮግሉ ቡድን ተጋጣሚ ናቸው የሆኑት። አንጌ ፖስቴኮግሉ እኚህ አወዛጋቢ ኦስትሪያዊ አሰልጣኝ ምን አለ መሰለህ እኔ በጣም የሚያስገርመኝ ከደጋፊ ጋር ግን ሰጣ ገባ ውስጥ መግባት ጥሩ አይደለም። እሳቸው ከደጋፊ ጋር ነው ሰጣ ገባ እየገቡ የሚገኝ ዳኒ ሌቪን እሳቸው ዳኒ ሌቪ አንጌ ፖስቴኮግሉን የማያሰናብቱት ለምን መሰለህ ካሳ ላለመክፈል ነው። ሰር አሌክስ ፈርጉሰን ምን ብለዋል መሰለህ በአንድ ወቅት ማይክል ካሪክን ከቶተናም ባስፈረሙበት ወቅት ነው ዓለም ላይ በጣም ደረቅ ግትር የሆነ ተደራዳሪ ማን ነው ከተባለ ዳኒ ሌቪ። እኔ ሁለተኛ ወደ ቶተናም ፊቴን አላዞርም። ከአንገታቸው ገመድ ይገባል ከጠሩት ገንዘብ በታች ንቅንቃይ ነው። ተጫዋቹ ያምስ ልምምድ አይስራ እንዲህ የሚባል ነገር የለም። በቃ በጣም በተጫዋቾችን አይለቁም። በተለይ ለፕሪሚየር ሊጉ ክለቦች ሲሆን ተቀናቃኝ ቡድንን አጠናክራለሁ ብሎ ያስባሉ እና ሃሪኬንንም እኮ ወደ ጀርመን የላኩት እኮ ለዚህ ነው። ለፕሪሚየር ሊጉ ክለቦች ሲሆን መሸጫ ዋጋው ከፍ ይል ነበር ስለማይቀናቀናቸው በትክክል ለዛም ይመስላል። ለማንኛውም የትናንትና ጨዋታዎች እንግዲህ እነዚህን ይመስላሉ። እስኪ እንጠቁማቸውና ካለን ሰዓት አንጻር ደግሞ ለማጠናቀም እንገደዳለን። አድማጮቻችን በኮንፈረንስ ሊግም እንደዚሁ ፊዮረንቲና ትናንትና ጨዋታውን አድርጎ ነበር። ባቻ ውጤት ቢያጠናቅቅም ከክሊጅ ጋር አሸንፎ ወደ ቀጣዩ ዙር አልፏል በደምር ውጤት ማለት ነው። እንደዚሁም ቸልሲ ሌጋ ዋርሶን ጋብዞ ነበር ተሸነፈ። ትናንትና ቸልሲ ተሸንፏል። የምዕራብ ለንደኑ ክለብ ቸልሲ እንግዲህ እኔ በጣም የሚገርመኝ ቸልሲ እኮ ትናንትና ራሱ ይዞት የገባው አሰላለፍን ስትመለከት መከላከል ላይ ባዲያ ሼሊ፣ ኩኩሪያ፣ አዳራ ቢዋል፣ አማካይ ላይ ዳውስ ፕሬሃል አለ ጄምስ ጋር ቤስት 11 ባለው ቤስት 11 ብንቶ ቤስት 10 ወይ 9 ተጫዋች ይዞ ገብቷል። ምናልባት በቡድን ስብስብ ውስጥ በቋሚነት ክሪስቶፈር ንኩንኩ፣ ኮል ፓልመር፣ ሳንቾ እና ጃክሰን እነዚህን ተጫዋቾች ይዘው ነው የተሸነፉና የቸልሲ ጉዞ ምናልባት ኮንፈረንስ ሊግን አሳክቶ ቀጣይ ወደ ኤሮፓ ሊግ መምጣቱ የሚቀር አይመስለኝም። ግን ደግሞ የቸልሲ የዚህ ውድድር ዓመት ዋነኛ ችግር ተጫዋቾች አይደሉም፣ የክለቡ ባለቤቶች አይደሉም፣
የክለብ ዋና አሰልጣኝ ሆኖ እያገለገሉ የሚገኙት ጣሊያናዊ አሰልጣኝ ኢንዞ ማሬስካ። አንዳንዴ ልክህን ማወቅም ጠቀሜታው የጎላ ነው የሚሆነው። ኢንዞ ማሬስካ በአንድ አጋጣሚ የገነኑ አሰልጣኝ ናቸው። በአንድ አጋጣሚ የሻምፒዮንሺፕ ቡድን ማሰልጠን ሱፐር ፍራንክ ላምፓርድን ተመለከተው ወደ ታችኛው ወረደና ኮቬንትሪ ሲቲን ያዘ። አሁን ዘንድሮ ወደ ፕሪሚየር ሊግ ይዟቸው ሊመጣ ይችላል። የፕሌኦፍ ጨዋታዎች ላይ ሊሳተፉ ይችላል። በፕሪሚየር ሊጉ ግን ኤቨርተንን አስረከቡት፣ ቸልሲን ተረከበ። ከዲጥ ወደ ማጡ የሆነ ህይወት ነው ሲመራ የነበረው። አንዳንድ ጊዜ ለሆነ ክለብ ይሄ ምንጊዜም ትንሽ ለሚባሉ ክለቦች የተፈጠሩ አሰልጣኞች አሉ። ግራም ፖተር ተመልከተው የትንሽ ክለብ አሰልጣኝ ብራይተን በትክክል። ፍራንክ ላምፓርድ የትንሽ ክለብ፣ ስቲቨን ጀራርድ የትንሽ ክለቦች አሰልጣኝ ነው። ትንሽ ክለቦች ይሁን ሃይ ኤክስፔክቴሽን የለም እዛ ቡድን ውስጥ። ደጋፊው የሚጠብቀው ቸልሲን ስታሰለጠን ዋንጫ አንጥተህለት የማይጠግብ የማይረካ ቡድን ነው። በየትኛው መንገድ ገንዘብን ይሰጣሉ፣ ዋንጫ ስጠኝ ነው መደራደር ያሳባቸው። ከዚህ አንጻር ስትመለከተው ብዙ ጥያቄ የምነሳበት ጉዳይ ነበር። በኢትዮጵያ ፕሪሚየር ሊግ ጨዋታዎች አሉ፣ ማስተካከያ ተደርጎባቸዋል። ዛሬ ነበረ፣ ነገር ግን ከነገ ጀምሮ ተብሎ ማስተካከያ ተደርጎላቸዋል። ከነገ የመጀመሪያው ጨዋታ ስንጀምር ወላይታ ዲቻ ከሀዲያ ሆሳዕና 9 ሰዓት ላይ ይገናኛሉ። ወልዋሎ ዓዲግራት ከቅዱስ ጊዮርጊስ 12 ሰዓት ላይ ይገናኛሉ። እሁድ ደግሞ ጨዋታው ሲቀጥል ኢትዮጵያ ቡና ከሲዳማ ቡና ሲገናኙ 9 ሰዓት ላይ፣ አርባ ምንጭ ከነማ ከሱል ሸረ 12 ሰዓት ላይ ይገናኛሉ። ከዛ ጨዋታውን ሰኞ ቀጥሎ ይካሄዳል። አዳማ ከነማ ከመቻል 3 ተኩል ላይ ይገናኛሉ። ፋሲል ከነማ ከድሬዳዋ ከነማ 9 ሰዓት ላይ ይገናኛሉ። እንዲሁም ደግሞ ባህር ዳር ከነማ ከመቀለ ሰባ እንደርታ እንግዲህ ከኮሮና በፊት በነበሩ ጊዜያት ከወቅቱ የኢትዮጵያም ችግር በፊት በነበሩ ጊዜያት የባህር ዳርና የመቀሌን ደርቢ የምናስታውሰው ነው። የፋሲልና የመቀሌን ደርቢ የምናስታውሰው ነው። እንግዲህ ባህር ዳር ከመቀሌም በዚህ ዓመት አሪፍ ጨዋታ እያስመለከተን ይገኛል። ሁለተኛውና የመጨረሻውንም ዙር ሰኞ ዕለት ያካሂዳሉ። ሰኞ 12 ሰዓት ልክ ነህ። ግን እኔ አሁን እንደው በጣም የሚገርመኝ ነገር የኛ ሀገር ፕሮግራሞች ሲወጡ በዓል እረፍት የሚባለው ነገር እኔ እግር ኳስ ተጫዋቾቻችን ታስታውሳለህ፣ ምናልባት ወደ ውጭ ስንሻገር በደንብ ልናነሳው እንችላለን። የማንቸስተር ሲቲ ተጫዋቾች በአንድ ወቅት የተናገሩት ንግግር ነበርና እኛ ሮቦት አይደለንም ሰዎች ነን ብለው ነበር። በኢትዮጵያ ፕሪሚየር ሊግ አሁን በጣም ረዥም ከተባለ 4 ቀን ነው የምታርፈው። የሪካቨሪ ታይም ራሱ የለም። ቆም ብለህ ስህተቶችን የምታርምበት ጊዜ የለም። ማክሰኞ ከተጫወትክ ሮብና ሐሙስ ትሬኒንግ ነው፣ ቀጥታ ትሬኒንግ ትገባለህ። ከዛ አርብ ወይ ቅዳሜ ትጫወታታለህ። እኔ የምሬን እኮ ነው። ከግድያ ሙከራ ያልተናነሰ ነው ተጫዋቾቻችን ላይ የምናረሰው ነገር። በዚህ እንቅስቃሴ አንድ ተጫዋች ሳይዝል መጫወት የሚችልበት ፐርፎርማንስ የለም። የክለቦቻችን ወጥ ብቃት ማሳየት መቸገር ነው። በቃ በሳምንት አንዱ ሳምንት 7 ቀን አለው፣ በ7 ቀን 1 ቀን አጫውቱ። አመት ይወስድ ለምን 2 ዓመት አይወስድም? በቃ ውድድሮችን ጥርት ባለ መልኩ ተጫዋቾች ነጥረው በሚወጡበት መልኩ ማድረግ ወሳኝነቱ የጎላ ነው። የኢትዮጵያ ፕሪሚየር ሊግ አሁን የሰሞን ውጤቶችን ስትመለከታቸው ዋነኛ ማሳያቸው ይሄ ነው። ክለቦች ደህና ስኳድ ሰፋ ያለ ደህና ኪሱ ወፈር ያለ ክለብ ጥሩ የሚባሉ ተጫዋቾችን ያመጣና ከዛ ጥሩ የሚባሉ እንቅስቃሴዎችን ያሳያል። ለምን መሰለህ? ከውጤት ጋር አናያይዘው። ግን ከውጤት ባሻገር ለምሳሌ አሁን ፋሲል ከነማን ተመልከተው፣ ስኳድ ዲቪዥን ተመልክተዋል። ከአሰልጣኝ እስከ ተጫዋቾች ያሉት ተጫዋች በየትኛውም የሚዲያ ክፍል ጥርት ያለ ቡድን ነው ያለው። ጥርት ያለ በጣም አሪፍ ስብስብ ነው ያለው። እኔ በጣም ይገርመኛል የሚከፈላቸው ክፍያዎች። ምናልባት እዚህ ላይ ማውራት እሱን ጠቃሚ ነው። የሚከፈላቸው ክፍያዎች ያሏቸው ተጫዋቾች ስትመለከት በጣም አሪፍ ነው። ቡድኖች እንደዚህ የሚዋቀሩ ከሆነ ትላለህ። አንድ እግር ኳስ ተጫዋች በነገራችን ላይ ለምን 1 ሚሊዮን አይከፈለውም በሳምንት? ለምን 1 ሚሊዮን አይከፈለውም በወር? እሱ አይደለም እኔ ዋነኛው ጉዳይ። ተስማምቶት እስከሚከፍለው ድረስ ክለቡ እስከከፈለው ጊዜ ድረስ ይሄ ተቃውሞት ማለት አንዳንዴ መቀኝነት ሊሆን ይችላል እንተወስንና ግን ተጫዋቾች በሚከፈላቸው ልክ፣ ክለቦች በአቅማቸው ልክ፣ አወዳዳሪ አካል በአቅሙ ልክ ውድድሮች መደረግ መቻል አለባቸው። አሁን ዛሬም በእርግጠኛነት የስቅለት በዓል ነው፣ ገፋ አደረጉት። እሁድ ፋሲካ ስለሆነ መሀል ላይ ያመጡትና ቅዳሜ ላይ ያደረጉት የጨዋታ እንቅስቃሴ እሁድም አለ። ከዛ ነው ታረጋለህ ምሳን ትበላለህ ወይም አይ ብቻ የኢትዮጵያ ፕሪሚየር ሊግ እንደው ከቡላ ጎደል ያው አንዳንዴ ምን አለ መሰለህ ፕሮፌሽናል ሆናለሁ ካልክ ነገሮችን በማከል እኔ እኮ የውጮቹም እኮ ይደረጋል፣ ግን ሰዋዊነት ይቀርማል በሚለው ነው። ከዛ ውጪ ቢያንስ እረፍት እንኳን ቢሰጥ ሊጉ ማክሰኞም ቀጥሎ ሲካሄድ ኢትዮ ኤሌክትሪክ ከኢትዮጵያ መድን 9 ሰዓት ላይ ያገናኝና 12 ሰዓት ላይ ደግሞ ሐዋሳ ከነማ ከኢትዮጵያ ንግድ ባንክ ያገናኛል ማለት ነው። ደረጃ ለመመልከት ያክል ሊጉን በአንደኝነት እየመራ ያለው ኢትዮጵያ መድን ነው። ኢትዮጵያ መድን እንግዲህ እንደተመለከት ነው 48 ነጥብ ነው ይዞ እየመራ ያለው።
ሁለተኛ ላይ ያለው ደግሞ ኢትዮጵያ ቡና ነው። ፋሲልን በማሸነፉ ምክንያት ነጥቡን ትንሽ ከፍ ማድረግ ችሏል። ነገር ግን መድል ላይ መድረስ የሚቻል ነገር አይመስልም። 39 ነጥብ አስመዝግቧል። ወደ ወራጆቹን ስንመለከት ደግሞ ወልዋሎ ዓዲግራት ያው መውረዱን አረጋግጧል። 11 ነጥብ ነው የያዘው። ሽረ እንዳስላሴ ደግሞ 17 ነጥብ ይዞ 17ኛ ደረጃ ላይ ይገኛል። አዳማ ከነማ 21 ነጥብ፣ ሐዋሳ ከነማ 24 ነጥብ ይዘው 15 እና 16 ተከታትሎ ተቀምጧል። እንግዲህ ሁለቱ ክለቦች በተለይ አዳማ ስቲፈኒ በጣም ይገርመኛል። ይኸውልህ አንዳንድ ጊዜ የእኛ ሀገር እግር ኳስ ላይ በደንብ መሰራት አለበት። አዳማ ምን ያክል ደጋፊ እንዳለው ነው ያለው። የአዳማ ከነማ ደጋፊዎች ምን ያክል ሀምብል የሆኑ ደጋፊዎች እንዳሉ ታውቃሉና ይህን የመሰለ ደጋፊ ይዘህ አሁን ደጋፊ የት ነው የምጥለው? ሜዳ ላይ በተነው 2 ይር ነው። በቀጣይ ዓመት ደግሞ ወደ ኢትዮጵያ ፕሪሚየር ሊግ እንደመምጣት ከባድ ነገር። ሻምፒዮን መሆን ይቀላል በሊጉ። ለምን መሰለህ? ዘንድሮ ትወርዳለህ። እሺ አዳማ ወረደ፣ ሐዋሳ ወረደ፣ ወይ የሆነ ቡድን ወረደ፣ ድሬዳዋም ሊሆን ይችላል፣ መቀሌም ሊሆን ይችላል ወረደ። እነዚህ ቡድኖች ይኸውልህ ከከፍተኛ ሊጉ ዘንድሮ አንገት ለአንገት የተናነቁ ቡድኖች አሉ። አንገት ለአንገት የተናነቁ 4 ቡድን ተወርዳለህ። ቀጣይ ዓመት 2 ቡድን ነው የምታሳድገው። ከሚወርዱት ዘንድሮ እንደው የወረዱት እንኳን ይመለሳሉ ብትል 4 አውረደህ 2 ብቻ ናቸው መምጣት የሚችሉት። ስለዚህ ወደታች ከወረድክ ልትመለስ የምትችልበት አጋጣሚ ከባድ ይሆን ይመጣል። ከፍተኛ ሊግ ላይ ይሄን ያክል ገንዘብ አላወጣም ማለት ይመጣል። ደጋፊዎች ይሰላቻል። ወልቂጤንም መመልከት እንችላለን። ወልቂጤ ማለኝ ቀጣይ ዓመት ራሱ ከከፍተኛ ሊግ ባይወርድ ከከፍተኛ ሊግ ወደ አንድ ሊግ ወርዷል። ከሊግ ደግሞ ወደ ክልል ሊግ ወርዷል። የጅማ አባጅፋር እና የጅማ አባቡና ጉዳይ ነው የሚገርመው። እነዚህ ቡድኖች 2010 ላይ ሻምፒዮን የሆነ ቡድን 2011 ወደታች ወረደ። ከዛ 2012 ላይ ኮሮና ምናምን ጨዋታዎች አልነበሩ፣ በዛው ተቋረጠ። ከዛ ወደ ክልል ሊግ አሁን የኦሮሚያ ክልል ሊግ ላይ የተሳተፈ ነው የሚገኘውና ከዚህ አንጻር በደንብ ሊታሰብበት ይገባል። ያው የኢትዮጵያ ፕሪሚየር ሊግ እንግዲህ ያለው ወቅታዊ ደረጃ ሰንጠረዥ ነው። ወደ ሁለተኛ ሊግ እርከናችን እናምራ። የኢትዮጵያ ከፍተኛ ሊግ ሳምንታችን እንዴት ነበር? የኢትዮጵያ ከፍተኛ ሊግ በጣም ብዙ ጨዋታዎችን ያስመለከተን ሳምንት ሆኖ አልፏል። ከዛም ውስጥ እንጅባራ ከነማ ከቤንች ማጂ ባደረጉት ጨዋታ ቤንች ማጂ 1-2 በሆነ ውጤት አሸንፏል። ቦዲቲ ከነማ ከሱሉልታ 3-2 በሆነ ውጤት ቦዲቲ አሸንፏል። ሸገር ከነማ ከጋሞ ጨንቻ ሸገር ማደጉን ማለፉን አረጋግጦም ነው እየተጫወተ ያለው እና 1-2 በሆነ ውጤት ነው ያሸነፈው። ደደቢት ከነቀምት ባደረጉ ጨዋታ ነቀምት 2-2 በሆነ ውጤት ነው ያሸነፈው። እንዲሁም ሊጉ ትላንት በተደረጉ ጨዋታዎች ሲቀጥል ደብረ ብርሃን ከነማ ከሶሎዳ አድዋ ደብረ ብርሃን 3-2 በሆነ ውጤት ነው ያሸነፈው። እንዲሁም አዲስ አበባ ዩኒቨርሲቲ ከንብ ተፎካካሪ ነበረ። ነገር ግን በአዲስ አበባ በወራጁ ክለብ ነጥብ መጣሉ ትንሽ ግርምትን የጫረ ነገሩ ነው አልፏል። እንዲሁ አክሱም ከነማ ከሀላባ ከነማ ባደረጉት ጨዋታ ሀላባ ከነማ 3-1 በሆነ ውጤት ነው ያሸነፈው። ሊጉ እንደዚህ በቃ ሮለር ኮስተር እየሆነ ነው የሚሄደው። ከፍተኛ ሊጉ እኔ በቅርብ ከአንድ ወዳጅ ጋር እንደዚህ በሙያ ከምንጋራው ሰው ጋር ሰፋ ያለ ቆይታ ላይ ምን አለ መሰለህ፣ በኢትዮጵያ እግር ኳሳችን እንዲያድግ ከተፈለገ ለምሳሌ ንብ ማለት አየር ኃይል ነው፣ ኢትዮ ኤሌክትሪክ አሉ፣ ኢትዮጵያ ንግድ ባንክ አሉ። እነዚህ በአገራችን የሚገኙ ለምሳሌ ከዚህ በፊት በቆየት ባለ ጊዜ ምድር ባቡር ነበር። እነዚህ የኢትዮጵያ አየር መንገድ ራሱን በቻለ የኢትዮጵያ ምድር ባቡር ራሱን የቻለ ቡድን እንደዚህ አንጋፋ የሚባሉ ተቋማቶች ክለቦችን አቋቁመው ፉክክራቸውን በዚህ መንገድ ካላደረጉት የኢትዮጵያ እግር ኳስ ትንሳኤው ሩቅ ነው የሚል ሀሳብ አንስተው ነበር። በየትኛውም የሊግ እርከናችን ስትመለከቱ አሁን ይኸውልህ ቡጢ ለሰንዛሪው ቀላል ነው አይደል? ለተቀባዩ ነው ከበድ የሚለው ሰነዝራት ቀላል አይደል? እኛም ስንናገረው ምናልባት ወደ አድማጮች ቀላል ሊሆን ይችላል፣ እዛ የሚቀበለው ሰው ጋር ከበድ ሊል ይችላል። ግን እግር ኳሳችን ለውጥ የሚያስፈልገው ከሆነ ፕሪሚየር ሊግ እንተው እንደው ከፍተኛ ሊግ ታችኛው ሊግ ላይ በቅርብ እኮ ሉካ ሞድሪችን ተመለከትኩ አይደል? ስዋንሲ ሲቲ መጥቶ ሲገዛ ኢንቨስት ማድረግ እኛ ሀገር ላይ እግር ኳሱን የገቢ ምንጫችን ማድረግ ብራንዳችንን ፕሮሞት ልናደርግበት በምንችልበት መንገድ እንዴ ኢትዮ ኤሌክትሪክ ሲባል እኮ በእርግጥ አሁን ቀድሞ አእምሮ ላይ የሚመጣ ነገር አለ አይደል? ኢትዮ ኤሌክትሪክ ክለቡ ላይሆን ይችላል። ኤሌክትሪክ የሚለው ነገር የሰው ጭንቅላት ነገር ፕሮሞሽን እየሰራ ነው የምትገኝ። ኢትዮጵያ ንግድ ባንክ ስትል ክለቡ አይደለም በቅድሚያ የሚመጣል ባንኩ ነው የሚመጣል። ለሆነ ሰው መጣ ኢትዮጵያ ንግድ ባንክ ብትል ይሄው እዚህ ጋር ባንኩ ነው ሊል የሚችለው ስለ ክለቡ የሚያስብ ሰው ፕሮሞሽን ነው፣ የብራንድ ፕሮሞሽን ነው። እንደዚህ አይነት ይሄ ከነማ የሚሉ ነገሮች እየቀሩ አሁን ስትመጣ ድሬዳዋ ከነማ፣ ፋሲል ከነማ፣ አሁን ሲዳማ ቡና ነው
የሆነ ኦነር አለው ማለት ነው። ገባ እያንዳንዱ ተቋማቶች ከነማ ከነማዎች በከተማ አስተዳደር የሚበጀትላቸው በከተማ አስተዳደር የሚደጎሙ ክለቦች ያ ማለት ነው ማለት መሰለ ከአባተ ኪስና ከእናተ መቀናት የሚወጣ ገንዘብ ነው እዛ ላይ ነው የሚቀመጠው የግብር እንትን በትክክል አንዳንዴ እንግሊዝ ላይ እኮ የእንግሊዝ ትልቁ ግብር ከፋይ ማን ይመስላል ስታስበው እንግሊዝ ሀገር ላይ ትልቁ ግብር ከፋይ ሊጉ ነው የገቢ ምንጭ ማለት ነው። እኛ ሀገር ላይ ስትመጣስ መንግስት ትልቁ በጀት ከሚበጀትላቸው አንደኛው የሊጋችን ክለቦች ነው። ትልቁ ኪሳራ ሊጉ በቃ ስለዚህ በዚህ ንስበባ ለማንኛውም ዳማቶች እንግዲህ ቀደም ሲል ያው ካነሳው አንፃር የምድብ ሀ ተጠናቋል። ነገራችን ላይ ምድብ ሀ አረጋግጧል። ያው ቀደም እኮ ነው ወልቂጤ ስትለኝ እኮ ግራ ይገባኝ ሞሮዶን አረጋገጠ ስትለኝ ልክ 21 ነጥብ ነበር የነበረው ቢያሸንፍም እዚህ ግባ የሚባል አልነበር 24 ነጥብ ላይ ነበር የሚደርስ ተጠናቋል። ተጠናቋል እንግዲህ ወራጅና ሻምፒዮን የተለየበት ምድብ ሆኖ አልፏል። ሸገር ከነማ እንግዲህ ቆይቷል ካረጋገጠ ማደጉን። የወረዱ ክለቦችን ስንመለከት እንጅባራ ከነማ በ25 ነጥብ፣ ወልቂጤ ከነማ በ21 ነጥብ፣ አምቦ ከነማ በ21 እና ዱራሜ ከነማ በ12 ነጥብ መውረዳቸውን ያረጋገጡ ክለቦች ናቸው። በምድብ ለ ስንመለከት ደግሞ ገና ቀሪ ጨዋታዎች አሉ። በጣም እንትን ነው ዝብርቅርቅ ያለ እንትን ያለው አንዱ 20 ተጫውቶ አንዱ 21 አንዱ 20 ተጫውቶ አንዱ 21 ነው የተጫወተው። ገና 20 የተጫወተው ገና 2 ጨዋታ ይቀራል። 21 የተጫወተው ገና 1 ጨዋታ እና ትንሽ ግራ ያጋባል። ግን አንደኛ ተመልካች ማስቸጋሪ ነው። ነገሌ አርሲ በዚህ ሁኔታ ውስጥ ሆኖ አንደኛው ነው እየመራ ይገኛል 43 ነጥብ አስመዝግበው። ግን ቀሪ 2 ጨዋታዎች ይቀሩታል። 20 ጨዋታዎች ከተጫወቱት ክለቦች ውስጥ አንዱ እሱ ነው። ከሱ ቀጥሎ ያለው ደሴ ከነማ ነው 41 ነጥብ ይዞ እየተፎካከረ ይገኛል። ወራጆቹን ለመመልከት ያክል አዲስ አበባ ዩኒቨርሲቲ በ12 ነጥብ እንዲሁም ደግሞ አክሱም ከነማ በ13 ነጥብ 11 እና 12 ደረጃ ላይ ተከታትለው ተቀምጠዋል ማለት ነው። ይህን ይመስላል። በነገራችን ላይ ቀደም ሲል ያልጠቆምከው የኢትዮጵያ ከፍተኛ ሊግ የምድብ ላይ ጨዋታዎች ቀጠለው ሲደረጉ ዛሬ ማለትም ዕለት አርብ ሚያዝያ 10 ወደ ኢትዮጵያ ፕሪሚየር ሊግ የሚያደርገውን ቡድን እናውቃለን። ምን መሰለህ አበበ ቢቂላ ስቴዲየም ላይ ስልጤ ወራቤ ከነገሌ አርሲ ይገናኛሉ። ይሄ ጨዋታ ይደረጋል። እግር ኳስን መንከባለል ካቆመ በርከት ያሉ ዓመታት የተቆጠሩበት አዲስ አበባ ስቴዲየም ዛሬ ጨዋታ ያደርጋል። ከስንት ዓመት በኋላ እንግዲህ ደሴ ከተማ ከየካ ክፍለ ከተማ የሚያደርጉ ጨዋታ አዲስ አበባ ስቴዲየም ላይ የሚደረግ ነው። አበበ ቢቂላ ላይ ደግሞ ስልጤ ወራቤ ከነገሌ አርሲ ሁለቱም ጨዋታዎች በተመሳሳይ ሰዓት ነው የሚደረጉት። ምክንያቱም ወራጆቹም ወደ ከፍተኛውም የሚመጡት ወደ ፕሪሚየር ሊግ የሚመጡት ቡድኖች ስላልተለዩበት ማለት ነው። ከዚህ አንፃር እንግዲህ ዛሬ የሚደረጉ ጨዋታዎች ይጠበቃሉ። ለማንኛውም 7 ሰዓትም ሻሸመኔ ከኦሜርላ የሚያደርጉት ጨዋታ በብዙ መልኩ ይጠበቃሉ። ለማንኛውም አድማጮቻችን አብራችሁን ስላላችሁ ከኛ ጋር ስለሆናችሁ ከልብ ነው የምናመሰግናችሁ።